ወይ ማልቲ ያለ ተቀጽሊው ጉድ ነው እናቴ ማንሰበው ጉድ የለም እዛ ጋር ሄርሜላ በብዙ ሺህ የሚቆጠር ገንዘብ ፈሰስ አድርጋ ለአብርሃም ቤት ካልገዛውልህ ፎቅ ካልገነባውልህ ካላገባኸኝ ካልወለድኩልህ ትላለች እሱ ደግሞ እዚህ ሄድና ምርጫ ውስጥ ይቀርባል እንደ ከብት የትኛው ሰንጋ ይሻላል የሄርሜላ ሰንጋ ይሻላል ወይስ የሩታ ሰንጋ ይሻላል ይባላል ራሳቸውን እንደዚህ ያወረዱ በምርጫ ውስጥ ያካተቱ በርግጥ አስመራጩ ኮሚቴ አቤል ነው ያው በዛም ቢያስመርጥ በዚህም ቢያስመርጥ በሁለቱም ጋር የሚሳካለት አይመስለኝም ምክንያቱም ከባለቤቱ ያወቀ ቡዳ ነው ይባላል ለራሱ ባለቤቱ መርጦ የፈለገውን ወዶና ፈቅዶ ያደረገውን ካልሆነ በስተቀር በምርጫ ስለቀረበለት ወይ ገንዘብ በሚሊዮን ብር ፈሶ ገንዘብ ቤት ስለተገዛለት አለም ያ ማለት በገንዘብ መግዛት ማለት ነው አብርሃምን በገንዘብ መግዛት ብትለው በዛም በዚህም ብትላል ሳካላት ምናልባት በዚህ እንኳን ኮረደልኝ ከወደቀልኝ አለችና ቴምር ሪልስቴት እናቴ ለዩቲዩበሮቻችን ደና አርጎ በርካሽ በቅናሽ ዋጋ ብር ቦታ ማስታወቂያ እየሰራ አመሻሽቶላቸዋል አቶ አብርሃም እንግዲህ እስቲ ገንዘቡን ቤቱን ይቀበለው ይሆን በስሙ ከተፈረመ እንግዲህ መጥቶ ይፈርም ነው መሰለኝ የተባለው ምክንያቱም የማይመስል ነገር ለሚስታት ትንገራት የማይመስል ነገር እኛ ከነሱ ጋር እየተከተልን ለልጆቻችን ለትውልድ የማይጠቅም መልእክት ማስተላለፍ ስለማንፈልግ እና ለቢስታቸው ነው የምንለው እውነት ለመናገር የሰው ልጅ እንደ እንትን ምርጫ ውስጥ የሚገባበት ዘመን በነገራችን ላይ ትላንትናም ብዬ ነበር መሰለኝ የአላዛር እናት ግን ጤነኛ ናት የአላዛር እናት የምሯን ነው ትንሱ ላይ ያደረገች ያለችው ልጇን ካላገባ ብላ ድራ በሽማግሌ ብቻ ከዛ ደግሞ ሽማግሌው እንትን ካለፈ በኋላ የሆነ ሰርግ ነገር አድርገን እንድራቸዋለን ብላ ካለች በኋላ ካስገባቻት በኋላ የጭንቅላት ቅማል ሆነችባት እኮ በፕራንክ ስር የተጀመረ ነገር ድሮስ ማለቂያው የለው ክባ ባንዲ ያወረደቻት እኮ ውሃ በመድፋት ደረጃ ቤት ወልዊ አንቺ ነሽ በሽታውሽበት ልብስሽን ይዘሽ ውጪ የባሌ እናት እንዲስከምትለኝ ድረስ የምትጠብቂ ሴት ባል ነው ለነገሩ ሚስትንም የሚያስንቀው እናትንም የሚያስንቀው ማለት ነው ወንድ ሆኖ የምሩን መኖር ያለበት በቃ ወንድ ልጅ ከቤት ከወጣ ትዳሩ ነው መኖር ያለበት በቃ አለቀ እናትየው ትዳሯ ቤተሰብ አላት ባሏ አላት ልጆች አሏት እዛ ተሰብሰብና ትኖር የምን እኔ ነኝ ዳርኩ እኔ ካላፋታውክ አይነን ነገር በመጀመሪያ ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ በአለም ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን በያላችሁበት ሰላምታ ይድረሳችሁ ሰላማችሁ እንደውል ጊዜው እንደምድራሹ አብዝት ትርፍርፍ ይበልልኝ ላይክ ሼር ሰብስክራይብ ቆሟል ምን እንዳረኩ አላቅም ብቻ ግን እንደተመቻችሁ ምክንያቱም በአመት በሁለት አመትም ቢሆን ማግኘት አይቀርም ዛሬ እናንተ ብትነፍጉኝም ብትሰጡኝም ብትከለክሉኝም ምንም ማለት አይደለም ጭራሽ ሰብስክራይብማ እንደው ቆሟል ማለት ይቻላል በቃ እናንተ ለነገሩ የምትፈልጉት ምንድነው ፍቅርን እንድትጠሉ የሚያደርጋችሁ ትዳርን እንድትጠሉ የሚያደርጋችሁ ቤተሰብን እንድትንቁ የሚያደርጋችሁ ራሳችሁ እንድታዋርዱ የሚያደርጋችሁ ከምኑም ውስጥ እንድትገቡ የሚያደርጋችሁን ሚዲያ ነው ሰፍ ብላችሁ መከታተልና ማየት መስማት የምትፈልጉት እንጂ ይሄ ለትውልድ ይጠቅማል ለትውልድ አይጠቅም የሚሉትን ነገር ፈጽሙ በእንትናችሁ ማስገባት አልቻላችሁ እና ላይክ ሼር ሰብስክራይብ ያደረጋችሁ እንግዲህ አበረታቱ ነው ሁሌ ከመናገርን ወደኋላ አልልም ብታደርጉም ባታደርጉም አንድ ቀን ሰው የደረሰበት መድረሳችን ስለማይቀር ማለት ነው ኤኒዌይስ የሄርሜላ ነገር እንደቀጠለ ነው ይገባል ይሰጣል ይጠየቃል ይደረጋል ሰውየው ወይ ፍንክች ብሏል ወይ ፍንክች እንደው ሰማይና ምድርን ብታገናኝ እኔ ካንቺ ጋር አልሆንም ብሏታል እስቲ አሁን ደግሞ ቤቱን ገዝተዋለች እንግዲህ እውነት ቁልፉን ይቀበላት ይሆን እንደው ከቤቱ መኪናው ይቀልሽ ነበር በርግጥ በመኪና አለው መሰለኝ ቤት የለውም ለዛ ነው ከሚንከራተት ብላ ካሁኑ ቅርስ ማስያዟ ማለት ነው ሄርሜላ እንዳንቺ አይነት ግን ሴት ትኖር ይሆን የማይፈልጋትን ወንድ ልጅ አልፈልግሽም እያላት በቃ ማለት ምንም ነገር እንካ ስትለው አልቀበልም እያላት
እዚህ ደረጃ አብራው የምትሄድ ሴት ትኖረው? እንዳንቺ አይነቷ ሴት እኮ ናት ሴትን እርክስክስክስ ያደረገችው ማለት ነው። ወንድም እንዳንቺ አይነቷን ሴት እያየ ነው እኮ ጥብርር ያለ ነገር። ወንዶቹ ተንጠባረሩ፣ ደህና አድርጋችሁ ጥብርር በሉባቸው፣ ራሳችሁን ስቀሉባቸው። ምክንያቱም እንዲህ አይነት ሴት ናት አሁን ራሷንም እያስናቀች ሚዲያውንም እያሰደበች ቤተሰቦቿንም እያሰደበች ብዙዎችንም በዙሪያው ያሉትን እያሰደበች ያለችው ማለት ነው። አሁንማ ለሁለት ሆኗል እኮ በቃ ዩቲዩብ ላይ የሚመጡ ሴቶችም ይሁኑ የሚመጡ ወንዶች ለሁለት ነው። አንድ ወንድ ለሁለት ሴት ነው እየተፈቀደ ያለ ይመስለን ማለት ነው። ምክንያቱም ሁሉም እንደዛ አይነት ስራ ነው እየሰሩ ያሉት ማለት ነው። አንድ ሚዲያ ወንድ ካልያዘ ሚዲያው አያድግለትም። ሴቷ ደግሞ ወንዱ ደግሞ ሴት ካልያዘ ሚዲያው አያድግለትም። ከዛ በዛ ይጀምራሉ፣ ይሰራል። ከዛ ሰራሁኝ ብሎ የሆነ ቦቅታ ላይ ሲደርስ ያችን ልጅ ድንገት ያፈቅራታል ወይም ደግሞ ታፈቅረዋለች። ከዛ ደግሞ ልክ እነሱ ሁለቱ ፍቅር ጀመርን ምናምን ብለው ሲሉ ሌላ ተረኛዋ ትመጣና የኔ ነበረ፣ የኔ ነው፣ ላንቺ አይገባሽም፣ የኔ ነው፣ የኔ ናት፣ ያንተ አይደለችም፣ ላንተ ትገባም። ጦርነት ማቆሚያ የሌለው ጦርነት ይላችኋል። ይሄ ነው ሰው በጫካ በሜዳ በጋራ ሸንተረር ለሀገሩ ይዋጋል። እነሱ ግን ሚዲያ ላይ በሴትና በወንድ የተነሳ ይዋጋሉ፣ ይፋጃሉ፣ ይደባደባሉ፣ ይገዳደላሉ፣ ይደማማሉ፣ ይቧቀሳሉ፣ ይሰዳደባሉ። ጥንብርኩሳቸውን አውጥተው ይሄ ነው የሁለት ዓለም ሰዎች ማለት ይሄ ነው። ግን እንኳን አድረሳቸው አላልኳችሁም። ዛሬ ከተራ ነው። የዛሬ ዓመት ኢትዮጵያ ነበርኩኝ። እውነት ለመናገር ደስ በሚል ሁኔታ ነበር የዛሬ ዓመትን ያሳለፍኩትኝ። ዘንድሮ ደግሞ ሰው ሀገር ላይ ሆኜ ያሳለፍኩትኝ ምንም ማለት አይደለም። ነገም ሌላ ቀን ነው እና ሴቶቻችን ያው እንደምናያቸው ከሆነ በጣም እየወረዱ ስለሆነ ማለት ነው። እንትና ደግሞ ሃይሚና ብሩክ በነገራችን ላይ የሃይሚና የአብርሃም ለነገሩ ከአንድ ወንዝና ከአንድ ማህፀን አይደል የወጡት። አመለካከታቸው ሁሉ ነገራቸው አንድ አይነት ነው። አብርሃም ተይኝ ብሎ ይላትና ሩታን እሷ ወንድ ስትይዝ ይቀናልና ለምን ሄድሽ ብሎ ይመጣል። ከቤቴ ውጪ ልጄን ስጪኝ ይላል። እሷ ደግሞ ዝም ብላ ስትቀመጥ እንደፈለገ ያደርጋል። ሃይሚም ልክ እንደዛ ናት። ተለያይተናል ብለው በአባታቸው ፊት ከተለያዩ በኋላ እንደገና ያቺኛዋ ሰርፕራይዝ ስታደርገው እንዴት ካንቺ ጋርማ ሊሆን አይችልም ብላ ህይወቱን በጠበጡና አደጋ ውስጥ ከተቱት ልጁን። እንደዚህ ልባችሁ ቆርጦ የማይተው ከሆነ ለምን ትለያያላችሁ? አንቺም ሌላ ሰው መልመድ ማትችል ከሆነ አንተም ሌላ ሰው መልመድ ማትችል ከሆነ ተለያይታችሁ ቀርታችሁ መኖር ማትችሉ ከሆነ አንድ መሆን የምትፈልጉ ከሆነ ለምንድን ነው ከመናናቅና ካለመከባበር ወጣችሁ በፍቅር ተከባብራችሁ ልናያችሁ የማንችለው? አለበለዛ ደግሞ እስከ ወዲያኛው ተራርቃችሁ ተለያይታችሁ ልናያችሁ የማንችለው። ይሄ እኮ ድራማም በሉት ሪልም በሉት እኮ የሌለ እኮ ነው። እውነት ለመናገር የሌለ ምኑንም ከምኑ ጋር የማይገናኝ ከማንም ጋር የማይገናኝ ስራ እኮ ነው እየተሰራ ያለው እኮ። በዓለም አንደኛ ሆናለች እኮ አንድ ሴት ለሁለት ወንድ፣ አንድ ወንድ ለሁለት ሴት። እንዴ ለሙስሊሞች የተፈቀደላቸው ቢሆንም ለክርስቲያኖች ደግሞ ይሄ ነገር የተፈቀደላቸው አለም። ትዳርን እርክስክስ ጭምልቅልቅ ናቲን ተመልከት። ማነው ስሙ? ናሂን ተመልከቱት። አሁን ያቺን መታ ትረጭበታለች፣ ያቺን መታ ትረጭበታለች። ሚስቱንና ልጆቹን በአግባቡ ጠንቅቆ እንዳይዝና እንዳይኖር ያደርጋሉ። ሴቶቹ መቼም አንዴ ላጤ ወንድ ስላጡ ሚዲያ ላይ ብቻ ያሉ ወንድ ስለሆነ የሚያውቁ ሌላ ወንድ ስለሌለ ባለትዳርም ይሁን ፍቅረኛ የሚኖረው ምንም የሚኖረው ሚዲያ ላይ ሲያዩት ብቻ ነው በቃ ልባቸው የሚንጠለጠለው። እርጉዞና የሰው ባል የምትመኝበት ዘመን ላይ እኮ ነን ያለነው። እርጉዞና ለሰው ተንኮል የምትመኝበት ዘመን ላይ እኮ ነን ያለነው። ሰው በሁለት ነፍስ ተይዞ በሰላም መገላገሉን ማሰብ ሲችል እንደገና ሁለት ነፍስ ሆና የሰውን ባል ለመውሰድ የኔ ነው ብላ የሰው ቤት ለመያዝ መድኃኒት ወስዳ የምትረጭ መተት ነው ምንድነው? አይዶን ነው አላውቅም። የምትረጭ ነገ በሰላም ትውለድ አትውለድ ሳታውቅ ማለት ነው። እንደዚህ አይነት ሴቶች በበዙበት ሰዓት ላይ ማነው ስሙ እግዚአብሔር ይሁናችሁ። እውነት ለመናገር አንዳንዴ ምንድነው ማስተላለፍ የፈለጉት? ምንድነው ማድረግ የፈለጉት? ምንድነው ማሳየት የፈለጉት? ምንድነው ማለት የፈለጉት ብለን ብዙዎችን
ተመልከቱ በእናታችሁ ስለ ፍቅር፣ ስለ ትዳር፣ ስለ መከባበር፣ ስለ ትዳር ኑሮ፣ ስለ ጓደኝነት፣ ስለ ቤተሰባዊነት እነ ቃልና አዲስን ግቡና አዩዋቸው። እዛ ቤት ተመልከቱ። ፍቅር፣ መከባበር፣ ትዳር እንዴት እንደሚንከባከቡ ባልና ሚስቶች በአጠቃላይ ሚስቶቻቸውን ባሎቻቸውን እንዴት እንደንቁላል አድርገው እንደሚይዙ። እነዚህ ደግሞ ሰዎች ናቸው ብላችሁ ለነሱ ብላችሁ እነሱን ለምን ተናገርሽብን ብላችሁ ቲክታክ ማነው ዩቲዩብ ፎሎ ሰብስክራይብ ያደረጋችሁትን ታነሳላችሁ። ጠቅላላችሁን ለምን አታነሱም? አይገርማችሁ? እንደነሱ አይነት ሰውን ተከትዬ ትውልዴን ከማበላሽ እንደነ ቃልና አዲስ አይነት ትውልድን ፍቅረኛ ባልና ሚስቶችን ተከትዬ 2-3 ሰብስክራይብ ይኖረኝ። አይገርማችሁ? እነዚህ ምንም አይነት መልእክት ለሌላቸው ምንም አይነት ይሄ የእንዝህላልነት ባህሪ ያላቸው ታድርግ። አንቺም ነገ ተነስተሽ እንደሷ ነሽ እኮ በቃ የምታደርጊው። ህፃን ልጅ አራስ ልጅ እዛ አስቀምጠሽ ለሰራተኛ አስቀምጠሽ ሌላ ወንድ ጋር ሄደሽ የምትገላበጪ ማለት ነው። ወንድ እንደፈለገ ይሁን ያምርበታል። በነገራችን ላይ ሄርሜላ ብላ 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 ነው በስተመጨረሻ አብርሽን አፈቀርኩት ማርያምን አፈቀርኩክ ብላ ያለችው ማለት ነው። አሁንም ደግሞ ሩታን ይሄ ልጅ አስኪዳ አፈቀርኩሽ ብሎ ካላት እኔ እኮ ስራ ነው እንጂ አላፈቀርኩም አልወደድኩም ብላ ልትለው ነው። በዚህ የተላመዱ ነው ህይወትንም ትዳርንም ፍቅርንም ምስቅልቅል አባቱን የሚያወጡት ማለት ነው። እና አሁን ብዙዎች የሩታ ደጋፊዎች አላችሁ። ብዙዎች ሩታ ትክክል ደጋረክሽ ብላችሁ ትላላችሁ። አይደለም፣ ትዳር በዚህ መልኩ አይደለም የሚጓዘው። ሴት ልጅ ራሷን አስከብራ ከተስማሙ ተስማምተው ካልተስማሙ ደግሞ እስከ ወዲያኛው ተራርቀው እንጂ የምን ባጣ ቆየኝ መሆን ነው። አንዱ ስለሄደ እኔም አንዱን ማስከተል አለብኝ እያሉ እኔ እንጃ አይ ዶንት ኖ ማለት እንደምን እንደምታስቡት አናቅም። ተዋቸው። የእነንትና የትንሱ እና የአላዛር እናት ነገር ግን ግርም ብሎኛል። ኢቭን አላዛር ራሱ ማለት ነው አንዲት ሴት ካገባች ትዳሯን ከያዘች ከተሰበሰበች ወንድም እንደዛው ትዳሩን ይዞ ከተሰበሰበ እናት ወይ እናት መታ እናት ናት። ብዙ ጊዜ የአማች ክፉ እኮ አይግጠማችሁ ነው። እውነትም በቃ በትንሱ ላይ አየውኝ የአማች ክፉ ማለት ነው። በጣም ክፉ አማች። ጭራሽ ካሜራ እየያዘች ውጪ፣ ልብሷን ብድግ አድርጋ አውጥታ ውጪ። እነዚህ ልጆች ገና ከተጋቡ ወራቸው 2 ወራቸው። መቼም በዚህ ልክ ሄዳችሁ መቼም ድራማ ነው ፕራንክ ነው አትይንም። እንደዚህ የወረደ ስራ ሰርታችሁ ማለት ነው። ትልቁ ክብር የሌለው ትንሹ ክብር የሌለው ቤት በኩል ታዲያ ትንሹ ትውልድ ክብር ኖሮት ለትዳሩ ፍቅር ኖሮት ህይወትን ይጀምር። እናት በዚህ ልክ በልጇ ህይወት ገብታ የልጇን ህይወት ካልበጠበጥኩኝ እኔ ሰራተኛ አረገቻት እኮ ሰራተኛ አረጋች። ተነሺ ቤቱን አጽጂ፣ ውሃ እየደፋችባት ሂጂ፣ አንቺ ነሽ እንዲያረክሽው ይዘሽ ውጪ ሂጂ። ነውር 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 ጌጧ። እሷ ትዳሯን ሄዳ አትኖርም እንዴ? በዚህ አይነት ባሏ እንዴት ይሆን እየተንገበገበ ትዳሩን እየኖረ የነበረው? ልጆቿስ መቼም ልጆች ናቸው። ባሏ እንዴት ይሆን እየተንገበገበ የኖረው? ለልጇ ትዳር እንዲቀናች ለራሷ ትዳር ደግሞ እንዴት ይሆን? ወይስ እርዳታ እንደሆነ አላቆመባት? እኔ ነኝ ያለ ባለ አንድ መኝታ ቤት ገዝቶላታል። ከዚህ የበለጠ ጭንቅላቱ ላይ አያስቀምጣት፣ ይዟት አይዞር፣ እሷን አያገባት። ዳረችው አለቀ። ምንድነው እሱ እዛ ገብታ የምትበጠብጠው? በዚህ ልክ ልጁን መላቅዱስን ልጅቷን መላቅድሳቸውን የምታሳጣው? ከታመመችም ሆስፒታል ትግባ አለቀ። በሰው ህይወት ገብቶ ቁጭ ብዬ እንደፈለግሽ እንግዲህ ቻዩ እንደፈለግኩ አዝሻለሁ እንደፈለግኩ አረግሻለሁ አለበለዚያ ውጪ። ነውር እኮ ነው ነውር። ስንት ትልልቅ ሚዲያዎች እኮ ያውቋቸዋል። ስንት ትልልቅ ቦታ ላይ እኮ ቀርበዋል። እናት እንደ እናት ስትከበር ነው ሁሉ ነገር ሊያምርባት የሚችለው እንጂ ሚዲያ ይዛ ከሚዲያ ጀርባ እንደፈለጋችሁ አድርጉ። ሚዲያ ይዛ ዓለም እያያት የልጇን ሚስት እንደዚህ ማድረግ፣ የልጇን ሚስት ከፍ ዝቅ፣ እቺኛዋ ደግሞ ችላ ይሁን ብላ አንገቷን ደፍታ መኖሯ። ማንም ሴት እኮ አትኖርም።
እንዴ አማች እንዲህ እኔ ካልመራውሽ እኔ ካላስተዳደርኩሽ እኔ ካላኖርኩሽ ተነሽ፣ ሰዓት ሄዷል፣ 11 ሰዓት ሆኗል፣ ትተኛለሽ እንዴ? ኧረ ጉድ! ካገባሽ በኋላ ቤቷ ነው፣ ባሏ ይቆጣጠራት። እናት እንደ እናት ተከብራት ልጇ ቤት በስነ ስርዓት መታ ተቀምጣ ተስተናግራ ስትወጣ እንጂ ኖሬ ካልመራውሽ ነውር ነው ሲጀመር። በጣም ትልቅ ነውር ማለት ትልቅ ድፍረት ጭምር ማለት ነው። በጣም ነው ያሳዘነችኝ። በጣም ማለት የምንጽፈውን ኮመንቱ ግራ ያጋባችን ማለት ነው። በጣም ብዙዎች ደግሞ ሙልጭ እያደረጓት ነው። ትልቅነትሽን እንደ ትልቅነትሽ ተከብረሽ ብትቀመጪ ይሻልሻል። እንደተወደድሽው ተወደሽ ብትኖሪ ይሻልሻል። ለማያገባሽ ገብተሽ የልጅሽንም ህይወት የትዳሩንም ህይወት ከምትበጠብጭበት ማለት ነው። ድሮ ለምን መተሻብረሽ አልኖርሽም ነበረ? ዛሬ ትዳር ሲይዝ ነው መተሻብረሽ መኖሪያ ማረሽ? ድሮ ብቻውን አልነበር የሚኖረው ሳያገባ በፊት? ለምን የዛኔ መተሻብረሽ አትኖሪም ነበረ? ቤቱን አትመሪለትም ነበረ? ለምን አታኖሪውም ነበር? ዛሬ ትዳር ሲይዝ እሷ እንደሆነ አንዲት ሴት ትዳር ከያዘች በኋላ ሳትወድ በግዳ ትዳራን በስነ ስርዓት አክብራና አስከብራ ትኖራለች። ሙያ እንደሆነ እድሜ ለቴክኖሎጂ ዩቲዩብ ከፈት አድርጎ ሰርች አድርጎ ምግብ ሙያ ነው፣ እዛ መልመድ ነው። ጽዳቱን ከፈለገች እዛ ነው። ተማሪና ከትምህርት መጣለች ቤት ውስጥ እንዴ ማንም ሴት አትኖርም። ለማንኛውም እኔ እንጃ በስማ ብዙዎቹን ብናወራ ብዙዎቹ ማለቂያ የላቸውም። ትርፉኛ ድካም ብቻ ነው። እኛም ከመስራት አንቆምም። ሰብስክራይቡም ቆሟል፣ ችግር የለውም። 5000 ያስገቡኝ ስላችሁ ተንገበገባችሁ። ሼር ለማድረግም ኮመንት ለመጻፍም ላይክ ለማድረግም ልክ እናንተ ከኪሳችሁ አውጥታችሁ የምትከፍሉ ወይንም ደግሞ እናንተ ከኪሳችሁ አውጥታችሁ ትልቅ ደረጃ ላይ ሰው የምታደርሱ ይመስል ስትንቀጠቀጡ ላይክ፣ ሼር፣ ሰብስክራይብ ለማድረግ። ለማንኛውም ማንም የሚኖረው እግዚአብሔር የከፈተለትን ግሮሮ የሚዘጋ እግዚአብሔር ነው እንጂ ማንም የሚበላው እግዚአብሔር የሰጠውን እንጂ ማንም የማንንም እጅ አይበላም። እና ለማንኛውም ይበቃችኋል። ደህና ሁኑ።